ጀግና ነሽ። አላቅም ፍቅርሽን አቆይተሽ በውስጥሽ ይዘሽ ጠብቀሽ ለዚህ በመድረስሽ በጣም ደስ ብሎኛል። በጣም ነው ማከብርሽ። ብዙ ነገር እኔ በራሴ የተማርኩት ነገር አለ። በአንቺም ደግሞ ብዙ በማኒ እኮ መንገድ ላይ ጻፉላት። እንዴት ናችሁ? እኔ መለስኩልሽ። እኔም እኮ መንገድ ላይ ነበርኩ። ገንዬ ብታይ እንዴት እንዳለቀስኩ ዛሬ በእግዚአብሔር። እኔ በጣም ነው ያለቀስኩት። በጣም ነው ያሳዘነች። በጣም ነው ገዝቱን እንምላና ደስታችንን እንግለጽ። የት ሄዳ ነው ዛህራ? አለምሸት የት ሄዳ ነው? እኔ ግን እኔ ማነች ሀይሚን በጣም ላመሰግናት ፈልጋለሁ። ሀይሚ ትሳታ ያታውራ 3 ወር ቀጥ አድርጋ ያዘችንም 3 ወር ቀጥ አድርጋ ምንም ችግር የለውም። ዘቅዝቁኝ እነሱ አንድ ናቸው። ዘቅዝቁኝ አይኔ ሳስባት ነበር ማታም ዝም ብዬና ዘቅዝቁኝ እነሱ አንድ ናቸው እያለች ከኛ ጋር እዚህ ስታስተባብር የነበረችው ዛሬ ማለት ነው። እኔ እንዴት እንዳለቀስኩ ብዙ ነገር ብት ደስ ይለኛል። ሌላ ነገር ይመጣል ብዬ ነው እንጂ ብዙ ነገር ስለ ሀይሚ ብት ደስ ይለኛል። በቃ እኔ በጣም አልቅሻለሁ። በጣም ነው ደስ ያለኝ። ዛሬ ብቻ መሰለሽ እኔ ግን አላልኳችሁም? ብዙ ምክንያቶች ይኖራታል። እኔ ናኔን በግልም ብዬሻለሁ። ብዙ ነገር የተባለችው አንዳንድ ነገሮች ሊኖሩ ይችላሉ። ለዚህ ነው የዘገየችው። ሰዎች የሚሏት የሚናገሯት ስል ነበር። ይኸው እኮ በውስጥም እኮ የሚያስጨንቁት ሰዎች እኮ አሉ ፈርተው በእንባ የገለጹልኝ ማት ልጆች ናቸው። ሲያሳዝኑ እግዚአብሔር በሰው ህይወት ውስጥ እኔ የተማርኩት ነገር ዛሬ በተለይ በሰው ህይወት ውስጥ ኢንተርፌር አለማድረግ፣ በቃ አለመግባት፣ መታወሪውን ነገር ማወቅ፣ በቃ አለ አፍሽን ዝም ብለሽ እንደመጣልን አይምሯችን እንደፈቀደ መናገር። አይምሮ እኮ አንዳንዴ እብድ ነው። የፈለገውን ይለናል። የሚነግረንን ሁሉ አለመናገር። ገባት? ሆልድ አድርገሽ ወደ ልብሽ መልሰሽ አስበሽ የሚጠቅምን ነገር መናገር። ይህን የተማርኩት እና የሀይሚ ለቅሶ ዛሬ የሁላችንም ነን። ሁላችንም በሆነ ነገር የተነካንበት ነገር ይሆናል። ገባሽ? እኔ አሁን ከዚህ በፊት ነግሬያቸዋለሁ። እንደዛ ተደርጊያለሁ። ግን ይሄ ኬል ከባድ ነው። በተለይ በባልና በጓደኛሞች መግባት ከባድ ነው እና እግዚአብሔር በእውነት እነዚህን ይህንን ለትምህርት ውሰዱ። ያላገባችሁ በተለይ ተማሩበት። ይሄንን ነው የሰው ልጅ ሁሉ ያላገባ ይማርበታል። ግን ለመናገር ዝም ብለን ባንቸኩል፣ ባንፈርድ፣ አለመፍረድ ሰው ላይ በቃ የምንለውን ነገር ማወቅ። ዝም ብለን ኢሞሽናችንንም ኢሞሽናል የሚያደርግ ነገር ካለ ካልምዳውን ሆነን መናገር መቻል ነው እንጂ ዝም ብለን አየሽ አንቺ ጋር ምንድን ነው እኔ የምናገረው ቃል አንቺ ላይ የሚፈጥርበውን ነገር ይሆናል ብዬ ማሰብ አለብን። ገባሽ? ስትናገሪ እኮ ወላጆቻችን እንኳን ምን ይላሉ? አስቀይማት ይሆን እቀየመኝ ይሆን ይላሉ። እኛ ደግሞ ፔን ነው የምንሰጠው። ቃል ይሰብራል፣ ቃል ይጠግናል። ያን የተረዳሁት በእውነት እኔ ዛሬ አልቅሻለሁ። እኔ ዛሬ በጣም ነው ያዘንኩት በእውነት እና እግዚአብሔር ብቻ ሁሉንም ነገር እንኳን መልካም አደረገው። ደግሞ መልካም እንደሚሆን እናውቃለን። ግን እነሱ ልጆቹ አስተማሪ ናቸው። አሁንም ወጣቶች ተማሩ። በእውነት እኛ አግብተን ወልደናል፣ ግን ያላገባች ተማሩ። ትክክል። እኔም አንዴ ሀሳቤን ልግለጽና ድምፄን አጠፋለሁ ወይ ደግሞ ከታቸው እየከታተላቸዋለሁ። ግን ዛሬ ደስ ስላለኝ የገባሁትኝ በጣም ደስ ብሎኛል። ዛሬ ሀይሚ በተናገረችው ነገር በጣም እኔ እንኳ እሷ በጣም ጀግና ነች። እውነት የተባለችውን ሁሉ እኛም ሰምተናል። እኛ ራሱ ምን ያህል እንደተባለን እናውቀዋለን። እዚህ ገስ እያለን ደግሜ አልደጋግመው ብዙ ተብረናል። ፈልገውት ነው አሮጊቶች በቃ ያልተባለው ነገር የለም። ግን አለፈ። አሁን አዲስ ነው፣ አዲስ እንትን ነው። ግን እግዚአብሔር የተመሰገነው የተናገረችው ነገር ስንናገር አንዳንዴ ካፋችን ለሚወጣው እንቆጥር። በእውነት ምን ያህል የሰው ልጅ ልብ እንደሚሰብር እዩት። በሷ በንግግሯ ምን ያህል ዞሮ እግዚአብሔር የተመሰገነው። ብሩኬም ድሮም እኛ እኮ እናውቃለን እዚህ ጋር እንደማይለያዩ ሁላችንም ሹር ነበርን። ምንም የሚያጠራጥር ነገር የለንም እና ይብላኝ ግን እንዲገስት ከፍታችሁ በሰው ህይወት እንግባ የምትሉ አላግባብ አስተያየት የምትሰጡ አስተያየት መጥፎ አስተያየት ከምትሰጡ በቃ የሆነ ነገር ተናግራችሁ አንዳንዴ መጥፎ አስተያየቶች ከጭንቅላት አይወጡ።
ደግሞ ሚዲያ ነው እና ሚዲያ የያዘው ነገር ደግሞ ደጋግሞ ያመጣዋል እና እባካችሁ አፋችሁን አትክፈቱ። በሚመክፈት ባለባችሁ ልክ አትክፈቱ። ስነ ስርዓት ያዙ። አለን አወቅን እያላችሁ እኔ ቀርባታለሁ እያላችሁ በውስጥ ሜንሽን እያደረጋችሁ የምትጽፉላት ሁለቱን ለመለያየት ያደረጋችሁ ሰዎች እፈሩ። ከዚህ በኋላ በሰው ህይወት አትግቡ። ልጆቹ የራሳቸው ኑሮ ይኖሩበት። እውነት እኔ ዛሬ በንግግሯ የተሰማኝን ስሜት እኔና እኔ ነኝ የምናውቀው። እኔ በዛ ቦታ ብሆን ኖሮ ምን ያህል እኔ እንጃ ይሄንን እቆጣጠረዋለሁ እችለዋለሁ ብዬ ነበር ያሰብኩት። ግን እግዚአብሔር ይመስገን፣ እግዚአብሔር አያሳፍርም እና እፈሩ። እናንተ ግን ተሸማቃችሁ ተደበቁ። ግን ለወደፊቱ በሰው ህይወት አትግቡ። የሰውን ህይወት እንኖር አትበሉ። አፍቃሪዎቹ ደግሞ በፎቶ እያያችሁ አታፍቅሩ። በቃ መቼም እናንተ አይሆንም የማትተዋወቁትን። ስለዚህ በሰው ህይወት እንትን አትግቡ፣ አትጨማለቁ። ዛሬ ለምናገረው ንግግር ይቅርታ በጣም ደስ ስላለኝ ነው። ደግሞ ሀይሚ የተናገረችውን ብሩክም የተናገረው ነገር ውስጤን ስለተሰማኝ ነው ይሄን ያህል ስሜታዊ ሆኜ የምናገረው እና ምንም ብታመጡ ከአሁን በኋላ ጨርቃችሁን ጥላችሁ በሉ። አይለያዩ። ወልደው ከብደው ያሳዩቸዋል። እድሜ ጤና ይስጠን። ገና ብዙ እናያለን እና አመሰግናለሁ። እዚህ ጋር ደግሞ ገስ ያላችሁ ክበሩልኝ። ሀይሚዬ ሁል ጊዜ ቤት ሰብስበሽ መጥፎ ቃላት እስካፋችን ሳይወጣ እዚህ ደርሰናል እና ክበሪልን። በእውነት በጣም ነው የምወዳችሁ። በእነሱ ነው ያገኘኋችሁ። ስለዚህ እግዚአብሔር የተመሰገነ ይሁን። እናንተን የመሰለ በብሩክና በሀይሚ ስበብ ስላገኙን በጣም ደስተኛ ነኝ። በጣም ነው የምወዳችሁ። አይለየን፣ እውነት አይለየን። ጽናቱን እንደዚሁ እንዲሁ ሀሳባችንን ሳንቀይር በአንድ ሆነን እስካሁን ደስ እንዳለን ሁሉ ወደፊትም በዚሁ ሀሳባችን በዚሁ ልባችን እንቀጥል። ስለዚህ እግዚአብሔር የተመሰገነ። አመሰግናለሁ። በጣም ነው የምወዳችሁ። እውነት ክበሩልን። እናመሰግናለን። ገኒ ቀጥ ውዴ ግን ያውላችሁ ጤና ውላችሁ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይለሻል ወይ እንዴት ይለሻል? ኦ ልቤ መጣሽ። ተይ ሂዊ ተይ ሀይሚ ተወስደዋለች ትላለች። አሁን ሀይሚ ተወስደዋለች ትላለች። ምን ባለፈው እኔን እየፈጣሪ ባርክሽ ሰጠሽ ወሰደችው። አሁን እኔ ላውራ እንደናት ቀይሩ ገን እስከምታወራ እኔ ላውራ ዛሬ ተሰማኝ ላውራ። ቴንክ ዩ ሂዊ ውዴ ሚውት አድርገሽ ተቀመጪ እሺ፣ እንዳትወርጂ። አልወርድም። ያው አወራች እሺ በቃ ስለማይመችሽ ያለ ታወሪያለሽ ብዬ ተስፋ የለኝም። እኔ ራሱ አንቺ ድክም ብሎኝ እሑድ ገብቼ ማላውቀውን አይደል እንዲገባሁት የት ነው በቃ ከስራ አለው ድምፄን አጥፍቼ እሰማለሁ። እሺ ማውራትም ከዛ የዛሬን ስሜቴ ነው። ቆይ ቀጥይ ዛህራ ልትቀጥል አይደል? ትቀጥልና እኔ እንኳን ያው ብዙም አላወራም። ምንም ልብሴን እየቀየርኩ ነው። እሺ ለዚህ ነው እንዳናይብሽ በቃ ሚውት አድርጊ። ቁምጣ ምናምን ነው የማደርገው። ራሱ ራቁቴ ከሆነ ራሱ ደስ ይለኛል። ደስ ይለናል። እኛም ብናይሽ ጥሩ ነበር። እኔ ሳወራ መጀመሪያ ዘና ብላችኋል። ትንሽ ደቂቃ ነው የቀረኝ። ነግሬሻለሁ። ተናገሪ ዛሬ። እሺ ማሪ። እኔ ግን በዛሬው ንግግር ማለት ነው በሀይሚ ንግግር በመጀመሪያ እድሜ ለሀይሚና ለቡሩኬ በእነሱ ምክንያት እናንተን የመሰለ እህቶች ስላገኘሁኝ አመሰግናለሁ። ክብር ይገባቸው ለእነሱ። ምክንያቱም በእነሱ ምክንያት እናንተን ስላገኘሁ በጣም ደስ ይለኛል። ሲቀጥል ደግሞ የተናገረችው ሁሉ ያውም አልጨረሰችውም። በእሷ ፋንታ ሁኜ እኔ በእሷ ፋንታ ሁኜ ብናገር አይደለም እሷን የቤቷን ባለቤትና እኛን የረገጡንን የሆዳችንን አውጥተን ብንነግራት ደስ ባለን ነበረ። እኔ መናገር የምፈልገው ለተናገሩኝ እኛን ለሰደቡን ነው የምናገረው። ምክንያቱም እሷም ተናግረዋል። ካልጓሽ ይጠራል። የወጋ ቢረሳ የተወጋ ይረሳም ነው። ለምንድን ነው እሷን ወዳችሁ እሱን የምሰርቡት? ሁለቱንም ለምን አትናገሩም ስንል የተወደድን መስሏቸው ሚስትን ወደው ባልን ጠልተው በእነሱ ቤት ግን እሷ የምታሞግሳቸው መስሏቸው ነበረ። ማንኛውም ሴት ባሏ ተሰርቦ ባሏ ተረግጦ ማንንም ልትወድ አትችልም።
እኔም ልሆን እናንተም ብኮኑ ማንም ሴት አትወድም። እሷን ሰርበው እሷን አሞግሰው እሱን አንቋሸው የትኛዋ ሴት ናት የምትቀበለው? በዛ ምክንያት ለምን እሱን ትናገራላችሁ ብለን ባል ነው ካፋቸው መጥፎ ቃል ሊወጣ ተናግረው እንድንናገር በተለይ እኔ ተናግረውኝ እንድናገር ካደረጉኝ በኋላ ዙረው ለዘቀዘቁን እናትም ጭምርት ለዘቀዘቁን ፈጣሪ ልቦና ይስጣቸው። መቼም እንደው እናንተ ይቅር የምትባሉ ሰዎች አይደላችሁም፣ ግን ይቅርታ ብያችኋለሁ። በማይመለከታችሁ ገብታችሁ ካፌ ክፉ ቃል ሳይወጣ በራሳችሁ ስትፈልጉ አሮጌ፣ ስትፈልጉ አስመሳይ፣ ስትፈልጉ የፈለጋችሁትን ስትረግጡኝ ይኸው የቤቷ ባለቤት ዛሬ ላይ ደግሞ ብሩክ የግሌ ነው አለቻችሁ። ማሮች ማወራረጃ ውሃ በሰጣችሁ ደስ ላይ ነበረ። ስለዚህ ዋናው ፖይንት ምንድን ነው? ከአሁን ሰዓት ጀምሮ የፈለገ ስራ ብለው ቢያመጡ የፈለገ ነገር በመሀል ሶስተኛ አራተኛ ወገን ቢያመጡ አንዱን ከፍ አንዱን ዝቅ እያደረጋችሁ አትናገሩ። በቃ ይህንን ነው መናገር የምፈልገው። ሲቀጥል ሀይሚ ደግሞ ለተናገረችው ነገር እውነት ብዙ ሰው ነው ያለቀሰው። በጣም ብዙ ሰው ነው ውስጡ የተሰበረው። ምክንያቱም ያለፈችው የተባለችው እኛ የሰማነው ያየነው ነው፣ ያውም አልተጨረሰም እና እንዲሁ ደስታዋ ጥግ ድረስ ይሆንላት፣ መጨረሻዋን ፈጣሪ ያሳምርላት። ይሄ ነው እንዲህ ነው እንዳለው ብዬ እኔ መልገም አልፈልግም። ኦልሬዲ ብላለች እና መጨረሻዋን አላህ ያሳምርላት፣ ያሰበችው ይሳካላት፣ ደስታዋ ጥግ ድረሱ ነው። በቃ ቀሪ ዘመኗን እሱ ጋራ አብራ የምትሄድ የሰውን አይን አላህ ይጠብቅላት። ሸረኛውን፣ አሲዱንም፣ ነገረኛውንም፣ ምቀኛውንም ፈጣሪ እሱ ገለል ያድርግላት። ሌላ ነገር ምንም ልንላት አንችልም። በቃ ይኸው ሁሉ ፈተና አልፋ ዛሬ የእሱ ስላደረገችው ከአሁን በላይ ደግሞ ደስታዋ ጥግ ድረሱ ነው። በቃ ፈጣሪ መቼም እንግዲህ ፈጣሪ አትልም፣ ሞት አታምጣ አንልም። ሞት ይለያቸው እንጂ ሰው በመሀላቸው እንደማይለያቸው አላህን እለምንላቸዋለሁ። ፈጣሪ ጥግ ድረስ ደስታዋን ያርግላት፣ መጨረሻውን ያሳምርላቸው። ሌላ ምንም ማለትም እኛንም ደግሞ ለተሳደባችሁ መጥፎ ቃል ካፋችሁ ለወጣ ፈጣሪ ልቦና ይስጣቸው። ሁለተኛ ግን አንቺን ዲነሽ እሷን ዲናት አትበሉ። የትም ቦታ ሄደ ስንናገር ለምን እሱን ትናገራላችሁ፣ ለምን እሷን ትናገራላችሁ ብለን ስንል አስመሳይ ናችሁ አትበሉ። ማንም አስመሳይ አይደለም። እኛ ጥረታችን ሁለቱም እንዳይለያዩ ነው። መርገጥ ካለብን ሁለቱንም ስንል ነበር። ሶ ያም ይሁንም አይደለም ሀይሚ የቤቷ ባለቤት እኛ አሸንፈናቸዋል። እውነትን ነው እኛ አሸንፈናቸዋል። ምክንያቱም እኛ ሁለቱንም ይዘን ነው ስንጓዝ የነበረው። አስመሳይም ስትሉን አሮጌ ስትሉን የእሱ ቅምጥ ናችሁ እንዴ አይፈልግሽም እኮ ስትሉ የነበረው ይኸው ለዝን ነው የእኛ ፍሬ ነው ያፈራው። እናንተ ግን እሷን ብቻ ተከትላችሁ እሱን ስትረግጡ ከሰራችሁ። እውነቴን ነው የምላችሁ። እሱን ምንድን ነው እናት እኮ ምን ትላለች? ልጄን የወደዴ ከአንጀት እኔን የወደዴ ከአንገት ትላለች አይደለም? እናትን ጠልቶ ልጅን ብወደድላ ነው ደስ የሚላት። እሷ ደግሞ እሷን ጠልታችሁ እሱን ብወዱላት ነው የሚሻላት። ስለዚህ ልንገራችሁ ብዬ ነው። ጨርሻለሁ። ከኔ በተረፈ ፈጣሪ የሙላው ደስታዋን ጥግ ድረስ ያድርግላት። አዎ ይሄን ነው የምለው። ጨርሻለሁ። እግዚአብሔር አምላክ መጨረሻዋን ያሳምርላት። እንዳጀማመሩ መጨረሻውንም አላህ ያሳምርላት። ከዚህ ውጭ ምንም ልንል አንችልም። አመሰግናለሁ። አልፏል የሚባል የለም። ጨርሻለሁ። አውርቼ ለፈጣሪ ምን የተሳነዋል? እግዚአብሔር ይመስገን። እኔ የምለው ያው ሁለቱም እንዳይለያዩ እንፈልጋለን ሁላችንም። ግን እኔ ሀይሚዬን ሳታይ አታውራን በጣም አደንቃታለሁ። በዚህ አጋጣሚ የሁላችንም አእምሮ ያው ሁለቱን እንዳይለያዩ የምንፈልግ ሰዎችን ብንሆን በየቀኑ እኔን ከፈለጋችሁ ገልብጡኝ፣ እነሱ አይለያዩም፣ መጨረሻ ላይ እንደውም ይጋባሉ፣ ይወርዳሉ ምናምን እያለች ነበር የምትናገረው። አንድ ቀን ተረብሽ አታውቅም። አንድ ቀን ሳትረበሽ ማለት ነው። ሳትረበሹ ያው ሁለታችሁ ዛሬ እየተረዳዳችሁ እና እግዚአብሔር ያንቺንም ነገር ያሳምርልሽ። እግዚአብሔር ያሳብሽን ይባልሽ ነው የምለው። እንደዚህን አይነት ነገሮች በመሀል ሲመጣ ብዙ ጊዜ አስባታለሁ እሷን እና እንደዚህ ደግሞ እንደሱ አሉ፣ በየገዝቱ አሉ፣ ሌሎችም አሉ፣ ሌሎች ገዝቶችም አሉ። እኔ በጣም ማደንቃቸው
አሉ፣ የሚመሰገኑ ሰዎች አሉ። ቲጂ እኛ ትንሿን አመሰግናታለሁ። ብዙ አሉ። ሰውን ከሰው መለየት አይደለም አሉ። እኔ ግን እዚህ ቤት በብዛት ስለምገባ ነው ያንን የተናገርኩት። የደከሙትን ይለያያሉ ብለው የሚፈሩትን ሰዎች በአጠቃላይ እዚህ መጽናናት ስለሚያገኙ በውስጥ የሚያለቅሱባት ልጆች ሁሉ ስራ እንኳን ቢኖርባት እንደምንም ብላ መታ ታጽናና ነበር። መጨረሻውን ታያላችሁ። ቆይ እንደውም እኔን ትዘቀዝቁኛላችሁ ሁሉ ስትል ነበር። የመጨረሻው ያማረ ሆኗል። በጣም ደስ ብሎኛል። የሀይሚዬ ሁኔታ ያው ከደረሰባት አኳያ ነው። ምን ብላን የጻፈችው እንትኑ ፖስቷ አይቼ በአንተ እኮ እንዴት አንተን አላፈቅርም፣ በአንተ እኮ ብዙ ተሰድቤብሃለሁ፣ ብዙ ታምቼብሃለሁ፣ ብዙ ተብያለሁ። ሚዲያ ላይ ብቻ ሳይሆን በመሬት ላይም የተናገሩ ሰዎች አሉ እና ሚዲያ ላይ ደግሞ የምናውቃት ትንሽ ሆና ማደጓን እያወቅናት ትንሽነቷ ጀምሮ ይዘናት ያሳደግናት ልጅ ብዙ ነገር ተብላለች፣ የማይባል ነገር። በዛ ላይ ደግሞ ልጅቷ እኔ ብዙ ጊዜ ጠይቅ ያለውኝ እዚህ ላይ ገስት ተመቶ እሷ ያፈቀረችውን ሰው አንድ ላይ መውደድ አለብን። እሷ ከህይወቴ አልፈልግም፣ እሷ አብራ ያለችውን ሰው አልፈልግም ብላ እስካልተናገረች ድረስ አብረን ነው ለሁለቱም ምክር መስጠት ካለብን መስጠት ያለብን። መቆጣትም፣ መምከርም፣ መገሰጽም ማስተካከልም ካለብን ደግሞ አንድ ላይ ነው መሆን የነበረበት። በዚህ አጋጣሚ ሌላ ክፉ ነገር አልናገርም፣ ግን እኔ እነሱ የመጨረሻቸው ማማሯ እሷ ስታለቅስ በእውነት እኔም አልቅሻለሁ አብሬ። በጣም ነው ያስለቀሰችኝ፣ በጣም ነው ያሳዘነችኝ። ህመሟን ቁስሏን ነው የተናገረችው። ሴት ልጅ ወንድ ትንሽ ይሸከማል፣ ወንድ ልጅ ይሻላል፣ ወንድ ልጅ ይሻላል ከሴት። ወንድ ነው ችግር፣ ግን ሴት ልጅ በቁስሏ አብረሽ ትኖሪያለሽ ያለምንም ነገር ሳትጠየቅ እየተባለች የተለያዩ ትችቶች ሲመጣባት እሷ ነች ያላወጣችው። ብዙ ቁስሎች ይኖሩባታል እና ይሄን ሁሉ እግዚአብሔር ረድቷት እነዚህ ነገሮች ሁሉ ችላ እግዚአብሔር ጸጋውን ሰጥቷት በትዕግስት ጠብቃ የትዕግስቷን ፍሬ ስለበላች እግዚአብሔር ስለደረሰላት እግዚአብሔር ነገሮችን ሁሉ ስላስተካከለላት ተስፋ ልትቆርጥ ባለችበት ሰዓት ሁሉ እግዚአብሔር ጣልቃ ስለገባላት እሱም በሆዷ ፍኖት ነው ተናግሯል። ውስጤን ይዤው ነው ጊዜው አይደለም። እስኪ ቸኩዬ ከተናገርኩ የተለያየ ነገሮች ሊመጡ ይችላሉ። እስቲ ነገሮችን በዝግታ ልመልከት። ይሄ ደግሞ ማስተዋል ያለው ወንድ እንደሆነ ነው የሚያመለክተው እና እኔ ብቻ ነገሩ ስለተሳካ ዛሬ ምን እንደምናገር ራሱ አላውቅም። በጣም ደስ ብሎኛል። እንደሌላው ጊዜ ብዙ መናገር አልችልም። ራሱን ደስ ስላለኝ ነው የገባሁት። በእውነት በጣም ነው ደስ ያለኝ። እናንተ ጋር ከምግባቴ በፊት እንደውም ለቅቄ ነው የገባሁት። የሆነ መዝሙር ለቅቄ ነው ደስታዬን ገልጬ ነው የገባሁት ቶሎ ብዬና እኔ በጣም ነው የተደሰትኩት። በኋላ ላወራ እችላለሁ። በጣም አልቅሻለሁ። በጣም አሳዝናኛለች። ሁለቱም ሲደሰቱ ሲተቃቀፉ ሲደሰቱ እሱም ሲደሰት ሲዘል ሳየው በጣም ነው ደስ ያለኝ። ያስጀመራቸው እግዚአብሔር በመሀላቸው ብዙ ነገር ሲገባ ያንን ሁሉ ያስጣላቸው እግዚአብሔር ከመሀላቸው ያለውን ክፉ ነገር ሁሉ ያነሳላቸው እግዚአብሔር ዛሬም ነገም እስከ መጨረሻ ድረስ ከነሱ ጋር ይሁን ነው ማለት የምችለው። እግዚአብሔር ይርዳቸው፣ ጸጋውን ይጨምርላቸው። ይሄ ትዕግስትን ካንተ ተምሬያለሁ፣ መረጋጋትን ካንተ ተምሬያለሁ ብላ ጽፋለች። እግዚአብሔር አሁንም መረጋጋቱን ይስጣት። እሷ ከልቧ ሴት ነች፣ ጀግና ሴት ነች። እግዚአብሔር ይርዳት። እንዴት ብላ ተሸካክማ መኖር እንዳለባት እግዚአብሔር ያሳያት፣ እግዚአብሔር ያስተምራት። ጠላቶቿን ከእግሯ በታች ያደርግላት፣ መጨረሻቸውን ያሳምርላቸው። ክፉ በመሀላቸው በፍጹም አይግባ። እግዚአብሔር ያስጀመራቸው አምላክ ያስጨርሳቸው። በቃ አሁን ብዙ መናገር አልችልም። በእውነት በጣም ከደስታዬ ከእሷም የሆነ ኢሞሽናል ነገር ሆኛለሁኝ እና በኋላ እናገር እችላለሁ። ይሄን ነው ማለት የምችለው። በጣም ደስ ብሎኛል። እግዚአብሔር አስተካክሎልናል። እኔ በጣም አመሰግነው በሀይሚና ብሩኬን በሀይሚና በብሩኬ እናንተን የመሳሰሉ ልጆች አውቄያለሁ። በእውነት ከአይምሮዬ በላይ ናችሁ ሁላችሁም እዚህ ላይ ያላችሁ። ሀይሚዬ፣ ዛራ፣ ገንዜ፣ ሂዊ፣ አለምሼት ሁላችሁም እኔ ከሌ ብዬ አልጨርሰው በብዛት በእውነት እግዚአብሔር ይባርካችሁ። ሁሌ ፍቅራችሁ እንደዚህ ነው ለሰው የምትሰጡት። እኔ የማየው ኢትዮጵያዊነት ምን እንደሆነ ነው። እግዚአብሔርን እዚህ ቤት ክብር
ሪስፔክት የሚሉትን ነገር ከእናንተ ብዙ ነገር ተምሬያለሁ። ከሀይሚና ከብሩኬ ተምሬያለሁ፣ ከእናንተ ተምሬያለሁ። እኔ እና እግዚአብሔር በእውነት አይለየን። ይህ ሁላችን ነው። ሀይሚና ብሩኬን እግዚአብሔር አሁንም ምን ሆነ? ድምፁ ደግሞ ተቆራረጠ። ኮፒ ሊንክ አድርጉ። ኔትወርክ ይሆናል። ለእነሱ መልዕክት ማስተላልፈው እግዚአብሔር ከዚህ በላይ ጥንካሬ ይስጣችሁ። እመቤቴ ትጠብቃችሁ። ይህ እግዚአብሔር ችሎታ ነው። አሁን ችሎታ ስላላቸው ነው ይህ ሁሉ ያለፉት። እኔ ዛሬ ከቤተ ክርስቲያን ልጄ እየነዳ ነው ስመጣ እያለቀስኩ ነበር። ማሚ ማን ሞቶ የምታለቅሽው ይለኛል። በጣም ስቅስቅ ብዬ ለምን እኔ ያንን ፓርት ልጅ ስላልወለድኩ ለተወሰነ ጊዜ ብዙ ተወልቻለሁ። ያ ፓርት ነው ትዝ ያለኝ። ወይኔ ይህች አንድ ፍሬ ልጅ እንደዚህ ለካ ፔን ውስጥ ነበርሽ። እሱም በቀደም ብሎናል። ግን ኢትዮጵያዊ የሆን ሴቶች የሆንን አፋችንን ስንከፍት ፕሊስ 4 5 እናስብ። ልጆቻችን ናቸው። እኔ በእውነት ነው የሀይሚ ዛሬ እንባ በጣም ነው ያሳመመኝ። አሁን ድረስ ነው መቆጣጠር ሚያክትን እና እባካችሁ ከዚህ በኋላ ለማንም ሴት ልጅ ለማንም ሰው ለማንም አንናገር። እርስ በራሳችን እንፋቀር። እነሱ ፍቅር ነው ያስተማሩ። ዛሬ ብዙ ነገር ነው የከፈሉልን። እነሱ በእነሱ ነው እኛ በጣም ብዙ ሰዎች በጣም መልካም ሰዎች አሉና ፕሊዝ መልካምነትን እንከተል። ልጆቻችንን ከዚህ በኋላ ምንም ከዚህ በኋላ አንድ ናቸው እነዚህ ልጆች። ምንም ኔጌቲቭ ነገር አንናገር። ለምን ልጆች ካለን በልጆቻችን ይመጣል። ካልወለድንም ወደፊት ራሳችን ላይ ነው ሁሉ ነገር ፍርዱ የሚመጣውና ፍቅር ይስጠን። ለእነሱ ከዚህ በላይ ጉልበት፣ ኃይል መድኃኒዓለም ይስጠን። አሁንም ወደፊትም ይሄዳሉ። እግዚአብሔር ይጠብቅልን። ሁላችሁንም ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀይሚዬ፣ ዛርዬ በርቱልን። ሁሉም በቃ የሚወዱን ሁሉ ይወደዱልን። እግዚአብሔር ይጠብቃችሁ። አመሰግናለሁ። የለም ነው ይህኛ ምንወድሻል። እናንተን የመሰለ እህቶች ስላገኘን ገንዬም ህይወዬም ኒኒዬም እውነት በጣም ትለያላችሁ። የእውነት ፈጣሪ በቃ አይለየን ከዚህም በኋላ እና እኔ ወርዳለሁ። አስገቢያቸው። እኛም በዛሬዋ ቀን እውነቴን ነው የምለው በጣም ምክንያቱም ደስ የሚለኝ ደግሞ በራሴ እደሰታለሁ። ለምን አንዳንዴ የሆነ ቃል ስናወጣ ምን ያህል ሰው እንደሚጎዳ በራሴ ስለማውቀው እኔ ራሴ ስለደረሰብኝ ነው ለሰው የምጠነቀቀው። ምክንያቱም ራሱ ላይ የደረሰ ሰው ዝም ብሎ ዘልፎ የሰው ልጅ አይናገርም እና አንድ ቃላት አይደለም እሷ ብዙ ሺህ ቃላትን ያስተናገደችው። ይሄን ተቋቁማ ይሄን ችላ ይሄን እታገሳለሁ ይሄን ቃል ደግሞ እንደሚያወጣው አውቀዋለሁ ብላ ታግሳ በመቆሟ ራሱ በሴትነቷ ጀግና ልትባል የሚገባት ናት ሀይሚ። ብሩኬም ቢሆን በወንድነቱ ኦኬ ጠብቃታለሁ፣ በቃ እላታለሁ፣ በድርጊቴ አሳያታለሁ ብሎ እስካሁን ጠብቆ አውጥቶ ደግሞ በመናገሩ በጣም እኔ እንጃ አላውቅም። ለእሱም ክብር ይገባዋል፣ ለእሷ ደግሞ የበለጠ ክብር ይገባታል። በሴት ልጅ በምን በጣም ጭንቅላቷን እኔ አውቀዋለሁ። ያንን ህመም በጣም አውቀዋለሁ። በጣም ጠንቅቄ ነው የማውቀው። ምክንያቱም ያንን ህመም ስለማውቀው ቃላት አልወረውርም በሰው ልጅ ላይ። ለምን አንድ ቃላት የሰው ልጅ እንደምትሰብር አውቃለሁ። አንድ የምትሄድ ቃላት ለእኛ ቃላቷ ዘምነን ብላ ነው የምትወጣው ከአፋችን። እሷ ላይ ስትገባ ግን ተበታትና ነው የምትገባው። በብዙ መንገድ ተበታትና ነው የምትገባው እና ጀግና ነሽ። አላቅም ፍቅርሽን አቆይተሽ በውስጥሽ ይዘሽ ጠብቀሽ ለዚህ በመድረስሽ በጣም ደስ ብሎኛል። በጣም ነው ማከብርሽ። ብዙ ነገር እኔ በራሴ የተማርኩት ነገር አለ፣ በአንቺም ደግሞ ብዙ ተማርኩኝ። የምሬ ነው። ፍቅርሽን ጠንክረሽ በመያዝሽ፣ ስድብሽን ተቋቁመሽ በመያዝሽ ብዙ ነገር ተብለሻል፣ እናውቃለን። ምን አገባሽ ሁላ ስትባይ ነበረ። በራሴ ሰው የኔ ይሆናል ብለሽ ባሰብሽው ሰው ምን አገባሽ እየተባልሽ እየተሰደብሽ ነበር እና ያንን ተቋቁመሽ አልፈሽ ለዚህ በመድረስሽ ጀግና ነሽ የኔ ቅመም። በጣም እኔ እንጃ ለአንቺ ክብርና ምስጋና ይገባሻል። ለቅሶ አይደለም ምንም። እኔ የምሬ ነው። ሁሌ ድራማ ነበር የሚመስለኝ። ዛሬ ግን ቁጭ ብዬ ሳያት
የራሴን ህይወት ነው ያየውባት። የእውነቴን ነው የራሴን ህይወት ቁጭ ብዬ ሳያት የራሴን ህይወት ስላየውባት የምሬን ነው አብሬያት ነው ያለቀስኩት ከሚገባው በላይ። አፈቅርሻለሁ መባሉ ለሴት ልጅ ምንም ቀላል አድርገን ልንይዝ እንችላለን፣ ግን ላለፈችበት ነገር እንትኗን ነው የተሸከመችው። ምንድን ነው የሚባለው? ሞገሷን፣ ክብሯን። ሲቀጥል ደግሞ እንደዚህ ምንድን ነው የምናደርገው? ይሄ የንግስት እንትኗን ቆቧን ቁጭ ነው ያደረገችው እና ያንን ቆቧን ደግሞ ዛሬ በማድረጓ በጣም ክብር ይገባታል። ለምን? ትዕግስት መራራም ናት ትጣፍጣለች። ዛሬ አይቻለሁ በሀይሜ የምሬን ነው። በጣም ትዕግስት ያለው ሰው በጣም በቃ አጣፍጦ እንደሚበላ አጣፍጦ እንደሚውጥ ዛሬ በሷም አይቻለሁ። በራሴም ነበር ያየሁት፣ በሷም አየሁት ዛሬ እና ክብር ይገባሻል። አንቺ ጀግና ነሽ፣ አንቺ እንቁ ነሽ። አላቅም ምን እንደምልሽ። በዚህ እድሜሽ ገና ነው እድሜሽ፣ በጣም ገና ነሽ ማለት ይሄን ነገር ራሱ ችለሽ በመቆምሽ ለእኔ በጣም ትልቅ አላቅም። ለአንቺ ምን እንደምንሰጥሽ ራሱ አላቅም። በጣም ጀግና ነሽ። ክበሪልኝ። ከዚህ በላይ ከፍ በይልኝ። ደምቀሽ ታይልኝ። ከዚህ በላይ የምሬ ነው። ሴት ልጅ በጣም ራሷን በኮንፊደንስ ወጥታ ኖ እንደዚህ ነው ብላ ስትቆም ጀግንነቱ የበለጠ ይመጣል እና ጀግና ነሽ። ለእኔ እኔ ተምሬበታለሁ። ድጋሚ አስተማሪ ነሽ። የኋላ ታሪኬን እንዳይበት ያደረግሽኝ የኔ ምርጧ፣ የኔ ጀግናዋ። እውነት ቅመሜ ምን እንደምልሽ አላቅም። የኔ ጀግናዋ በጣም ዛሬ አላቅም የድሮ ህይወቴን ያሳለፍኩትን ሰው ምን ያህል ገፍትሮ ምን ያህል እዚህ ጋር እንደሚያደርሰኝ አየሁብሽ። አይቼው አልቅሽ የወጣልኝን ዛሬ አለቀስኩ ደግሜ። ያንን ለቅሶዬን የበፊት ለቅሶዬን ደግሜ ያለቀስኩትና በጣም ደስ ብሎኛል። በሰው መገፋት በሰው መሰደብን አይቼውን የመጣሁት እዚህ ድረስ። በጣም አሁን የሰው መሰደብ የሰው ቃላት መወርወር ለእኔ ምንም አይመስለኝም። ላጠፋ እችላለሁ። አይነው አጠፋለሁ። የሰው ልጅ ነኝ። ሰው ያለ ስሜም ሲሰጠኝ በጣም ነው የምከፋው። ለምን? ያሳለፍኳትን ምን አነቃት ዛሬ ከሚገባው በላይ የኋላዬን አሳይታኝ ዛሬ ቁጭ ብዬ ያለቀስኩባትን ምን ያህል እንደሚያስደስት አውቀዋለሁ። በብሩኬን ፋንታቦን በሀይሚን ፋንታቦን በጣም አውቀዋለሁ። ለምን? ምን ያህልን ትልቅ ገደልን ዘሎ እንደሚሄድ ነው። ይሄ ማለት አንድ እግር ሊገባ ሲል ኖ አይገባም ብሎ ዘሎ ማለፍን ነው ያሳየችን። እና ወጣቶች፣ ያላገባችሁ ሰዎች፣ ያላገባችሁ ሴቶች የእውነቴን ነው ከእሷ በጣም ተማሩ። ትዕግስትን ተማሩ። ሰው ቢበድላችሁ ኦኬ ብላችሁ አንገታችሁን ደፍታችሁ በዝምታ አለፉት። ይሄንን ነው ዛሬ ያስተማረችን እና በጣም ደስ ብሎኛል። በጣም ክበሪልን የኔ ቅመም። ካወዲያ ለወደፊትሽ ካወዲያ ለሰው የሚመጣ ከሰው ወሬ ምናምን የሚመጣውን ሳይሆን የራስሽን ብቻ አስበሽ ከሱ ጋር ደግሞ በመነጋገር መሀላችሁ ሶስተኛ ሰው አለማስገባት ነው። ንግግራችሁን በራሳችሁ መጨረስ፣ ሶስተኛ ሰው አለማስገባት። ለምን? ሶስተኛ ሰው ሲገባ ነው። እና ሶሪ በዚሁ ምክር ልስጥና ልለፍ አይደል? ይደብራችኋል ባወራ እና እኔ በጣም ደስተኛ ነኝ። ካወዲያ ግን ያለውን ነገር ችግር የለውም። በድራማው 3 ሰው 4 ሰው አስገብታችሁ ማምጣት ትችላላችሁ። እኛ አያገባንም። ግን በትክክለኛ ህይወታችሁ ሰው ባታስገቡ ለእኔ ደስ ይለኛል። ሶስተኛ ሰው ማለት የእናንተን ክፍተት የሚፈልግ ነው። የእናንተን ውዥንብር የሚፈልግ ነው። ኖ ብላችሁ ፍቅርን አሁን ፍቅር ላይ ደስታም ሐዘንም ብዙ ነገር ሊመጣባችሁ ይችላል። ይሄን ደግሞ በሁለታችሁ ተሳስባችሁ ተነጋግራችሁ ፍቅርን ከጀመራችሁ በመጀመሪያ ይህን ነገር ማስገባት ያለባችሁ ሰው ማስገባት እንደሌለባችሁ አሳምናችሁ። ምክንያቱም እናንተ ጀግኖች ናችሁ። በራሳችሁ አሳልፋችሁ የመጣችሁት ራሱ ለእናንተ ትምህርትና ትምህርት ነው። ምንም ሌላ ሰው አያስፈልጋችሁ። ራሳችሁ ጥፋት ቢጠፋ ኖ ሀይሚ ይሄን እኮ በዚህ መንገድ ስላደረግሽው ነው የደበረኝ፣ ብሩኬ በዚህ መንገድ እኮ ስላረከው ነው። ምክንያቱም ፍቅር መነጋገርን ይፈልጋል። ፍቅር ትዕግስትን ይፈልጋል። ይህን አልታክሰሽ መተሽ ደግሞ እንደማትበትኙ ጀግና መሆንሽንም አውቃለሁ። እስከ ጫፍ እንደምትደርሱ። ወደ ብሩኬ ስንሄድ ደግሞ
ቾከልሽ አትበለኝና አስደስታት። ምክንያቱም ሴት ልጅ ስለሆነች እንዴት ላምን እችላለሁ ባለችው መሰረት እምነትህን እንድታገኝ የሆነ ነገር አርግላት። ይህን አርግላት ብዬ መናገር አልፈልግም፣ ቾከለች ስለሚባል ዝቅ በልና አሁንም ቢሆን የሆነ ነገር አዘጋጅና እኔ በጣም ነው ማፈቅርሽ፣ ከአንቺ መለየቱን አልፈልግም፣ ረጅም እድሜ ከአንቺ ጋር መሄድ ነው የምፈልገው ብለህ ደግሞ ብታስደስትልን ደስ ይለናል። ምክንያቱም ቀለበት አድርግላት አይደለም። ቀለበት ማለት የእጅ ላይ ነው እንጂ የልብ ቀለበት የሚባለው በእናንተ በሁለታችሁ መሀል የሚፈጠር ነው እንጂ የእጅ ቀለበት እኛ አንፈልግም። የእጅ ቀለበት አስሮ አያውቅም። የእጅ ቀለበት ቢያስር ኖሮ ቢታሰር ኖሮ የእጅ ቀለበት እስካሁን ብዙ ሰዎችን ትዳራቸውን አይፈቱም ነበር። የእናንተን የልብ ቀለበት ግን አጥብቃ እንድትይዘው በጣም እንዲጠብቅላት ደግሞ የሆነ ነገር ዝቅ ብለን አሁንም ቢሆን በእንደዚህ ሳይሆን አፈቅርሻለሁ የኔ ቆንጆ እስከ ህይወቴ ፍጻሜ አንቺን ነው የምፈልገው፣ እንድትጠራጠሪኝም አልፈልግም ብለን አብስርልን። ይሄን ነው የምፈልገው። ዲኮር ሰርቶ አከብራችኋለሁ። በጣም ነው የምወዳችሁ። እኛ ዲኮር አንፈልግም። በፈለገው ነገር መስራት አለበት። በአደባባይ ጓደኞች ውድ ጓደኞች ዘመድ አዝማድ ነው። በእርግጥ እችን ያልኳት ነገር ለምንድን ነው ያልኳት? እዚህ ጋር አደባባይ ላይ ወጥተው የተሳደቡትም አደባባይ ከጎኗም ሆኖ የጎነተሏትም ዝቅ እንዲሉ አብረው ሆነው የእሱን ጓደኞቹ ነው ለወዳጆችም ለጠላቶችም ዝቅ አርግልን አንገትን። ምክንያቱም እሷ እንደ ባንዲራ እንድትውለብለብ እንድትታይ መውለብለብ እንድትታይ እንፈልጋለን እና እንደዛ ብትሆንልን ደስ ይለናል። ይሄን ነገር ደግሞ እንደምታደርገው ባለሙሉ ተስፋ ነኝ። ደግሞ የሆነ ቀን ቀበቶን ጠበቅ አርግ ብያለሁ። ቀበቶን ጠበቅ አርገ አምጥተ አፈቅርሻለሁ ላይ ስለደረስክ ደግሞ ከልቤ አመሰግናለሁ ብሩኬ። እናንተ አከብራችኋለሁ። አጠገቤ ላላችሁ ጓደኞቼ፣ ለችግሬ ለሁለ ነገሬ ደርሳችሁ አጠገቤ ስላላችሁ ሳጠፋ ኖ አጥፍተሻለኝ። በእርግጥ የሆነ ነገር አጥፍቼባችኋለሁ። የሆናችሁ ሰዎች ቅር ያላችሁ ሰዎች ያላችሁ አውቃለሁ፣ ቅር እንዳላችሁ። ግን አንዳንዴ የሰው ልጅ ይሄ ነገር ያጋጥማልና በጣም ነው መወዳችሁ። ይስተካከላል። እሱ በጣም ነው መወዳችሁ፣ በጣም ነው የማከብራችሁ። ለችግሬም ለደስታዬም ከጎኔ በእነሱ ሰበብ ነው ያወቅኳችሁ፣ በብሩክና ባሄኒ ማለት ነው። በቃ አላውቅም። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። የምሬ ነው፣ ማስመሰል የሌለበት ሀቅ ነው። እውነትን ይዤ ከሄድኩ እውነት ላይ ነው። በጣም ነው መወዳችሁ። አላውቅም። በጣም አከብራችኋለሁ። ክበሩልኝ። ያጠፋሁትም ነገር ካለ ደግሞ ሀይሚ እንደዚህ አጥፍተሻል ተመለሺ የምትሉኝም መንገድ ስመለስ ቃል ገባለሁ። አላውቅም። በጣም ነው መወዳችሁ። በጣም ተደስቻለሁ። ዛሬ በደስታ የቀን ያወራሁትን ይዛችሁ ደግሞ እንዲህ ብለሽ ነበር እንዳትሉ ውዶቼ፣ ፍቅሮቼ፣ ኮመንታተሮች ሰዎች አላችሁ አውቃለሁ። ታች ላይ በጣም ነው መወዳችሁ። እኛ ቤት የሚመጡ በችግር ማለት እኛ እውነትን ነው ሀይሚዬ፣ እኛ ቤት የሚገቡ ሰዎች ለወሬ ብቻ ሳይሆን ቁም ነገር ነው። እንደዚህ ስንል ደግሞ የሆነ ስለምንስቅ ነው መሰለኝ ማስመሰልም ሊመስል ይችላል። ስለዚህ ከመግባባትም አልፎ በችግር ጊዜም የሚደርሱ ናቸው። ይሄ መራራ እውነት ነው። በቃ የማይፋቅ ነው እና አለምሸት እናስገቢያት። አለምሸት እና ግቢ አለምሸት ለዛ ነው